ሁለተኛ ነብይ አይተን እናውቃለን። ሁለተኛ ሐዋርያ አይተን እናውቃለን። ሁለተኛ ማርያም ግን በዓለም ላይ የለችም። በየትኛውም የዓለም ድንቃድንቅ ተአምር ውስጥ በእሳት ላይ የተራመደ ሰው እናውቃለን። በውሃ ላይ ተራመደ ተብሎ ዓለም ለራሱ ፍላጎት እገሌ እኮ እንዲያረገ ተብሎ ድንቃድንቅ ጂኒስ ቡክ ላይ ተመዝግበዋል። በዓለም ድንቃድንቅ ውስጥ ግን አምላክን የወለደች ሴት ልታሳየኝ አትችልም። ወደፊትም ወደ ኋላም እስከ ምጽአት ዘመን የማይኖር ከሰው ወገን ኑሮ የድንግል ማርያም ኑሮ ነው። በቃ አንዴ የተኖረ ኑሮ ነው። አንዴ የማይደገም ህይወት ነው። ሊቅ ሊቅን ይተካል። የመጽሐፍ መምህር የመጽሐፍን መምህር ይተካል። በዓለም ላይ የማትተካ ድንግል ማርያም ናት። ኤልያስ ኤልሳዕን ተክቷል። ለምሳሌ እነ ኢሳያስ እነ ሕዝቅኤልን ተክተዋል። በሐዲስ ኪዳንም ሐዋርያት ሐዋርያን አበውን ተክቷል። ጴጥሮስ ቀለሚጦስ ዘእስክንድርያን ተክቷል። ዘሮምን ተክቷል። ወንጌላዊ ቅዱስ ዮሐንስ እነ ፖሊካርፐስን ተክቷል እና አግናጢዮስን። እነ ፖሊካርፐስ ሄሬኒዮስን ተክቷል። እነ ሄርማ እረኛም ተተክተዋል። በሀገራችንም እና አባ ዮሐኒ ኢየሱስ ማን ተክቷል። ኢየሱስ ማ አባ ተክለ ሃይማኖትን አቡነ ተክለ ሃይማኖት 12 ደቀ መዛሙርት ተክቷል። የቅኔ መምህር የቅኔ መምህርን ይተካል። የአቋቋም መምህር የአቋቋም መምህርን ይተካል። ሊቅ በሊቅ ይተካል። የማትተካ ድንግል ማርያም ብቻ ናት። አምላክን ድንግል ሆና የድንግልን ወተት ያጠጣች፣ አምላክን ታቅፋ በአብ እቅፍ ያለ ወልድን ማቀፍ፣ ይሄ የትም የማይገኝ ጸጋ ነው። ለዚህ ነው ከፍጡራን ትበልጣለች ያለው። በድርሰት እንኳን በድርሰት ልቦለድ ውስጥ አምላክን የወለደች ሴት አታሳይኝ። ታዩ በእውን አትፈልጊ። በድርሰት ልቦለድ ውስጥ እኔ እስካሁን አላየሁም። ደራሲ እንኳን ደፍሮ ሊሞክሩ አይደፍርም። እገሊት አምላክን ወለደች ብሎ ለደራሲ የሚያስፈራ ህይወት ነው የድንግል ማርያም ህይወት። ይቻላል የሆነ ሊቅ የደረሰበት ጸጋ ላይ መድረስ፣ እመቤታችን መሆን ግን አይቻልም። ምናልባት መምሰል እንደው ባነሰ መልኩ መምሰል ይቻላል። አንድ ሰው ግን እመቤታችን መሆን ትችላለህ ተብሎ አይሰበክም በዚሁ አጋጣሚ በቤተክርስቲያን። ምክንያቱም አምላክን ወልዶ መጸነስ ስለማይቻል